ኑሐሚን ከዚህ በኋላ ምንም እንደማይገዳት ለወይዘሮ አዜብ ትነግራታለች። ከዚህ በኋላ ይኸውልሽ ሚስጥርሽ እንዲጠበቅልሽ ከፈለግሽ ይኸውልሽ አባቴ እንዲታከም ብቻ አድርጊልኝ፣ አለበለዚያ ግን ሚስጥርሽን ተናግሬ እሄዳለሁ። እዚህ መኖሪያ ለመኖሪያ አይደንቀኝም። ከዚህ በኋላ ግን የምፈልገው የአባቴን መታከም ብቻ ነው ትላታለች። እናም እኮ አሁን ባለቤቴ ሲመጣ ይህንን ነገር ከሰማ ምናልባት እሱም ላያስቀምጥሽ ይችላል ስትላት፣ አይገደኝም፣ እኔ እዚህ መቀመጥ አለመቀመጤ ለእኔ ምንም ጊዜ የለኝም። አባቴ ብቻ እስኪታከም ነው የምፈልገው። አባቴ ከታከመ እኔ መቀመጥ አልፈልግም፣ መቼም አታገኙኝም ትላታለች። እንግዲያውስ እሺ ትላትና እናም ደግሞ ትሄድና እሺ አቶ ተሰማ እንዴት ነህ? ደህና ነህ ሆይ? ያው እንግዲህ ያው ልጅህም እንደዚህ ሁናለች፣ ተበለሻሽታለሃለች። ምን ይሻልሃል? አንተ ችግር የለውም ቤት ቢሆን ተከራይተንልህ ትቀመጣለህ፣ ግን ደግሞ ልጅህ ታስፈልግሃለች፣ ካጠገብ እንድትንከባከብህ መሆን አለባት ስትለው፣ በፍጹም እንደዚች አይነት ልጅ የለችኝም፣ እኔ እንደዚች አይነት ልጅ ኑሐሚን የምትባል ልጅ የለችኝም፣ እኔ ኤደን ልጅ እንኳን እንደሷ ባለጌ አልነበረችም ሲል ይናገራል። በፍጹም እንደዛ ማለት የለብህም አቶ ተሰማ፣ ለልጅህ ይቅርታ ልታደርግላት ይገባል። አንዳንድ ጊዜ ያስቀይማሉ አንዳንድ ነገሮች። እርግጥ አዎ አንተ ሳሰብካቸው ነገር ስላልኋለች ልትቀየማት ትችላለህ ትለዋለች። እሷ ግን እንደዛ ብላ ለአቶ ተሰማ መልካም ነገር የምታወራው ኑሐሚን ጋር ሚስጥር ስላላት ነው። ይሄ ሚስጥር ደግሞ ከወጣ እሷም ትዳሯ እንደምታጣ ታውቃለች። ናሁን በጣም ተናዷል። እናም ከኤርሚያስ ጋር ይሄድና ኤርሚያስን አሁን መደባደብና ከኤርሚያስ ጋር ያለኝን ነገር መፋለም እንዳለብኝ አውቃለሁ ይልና ይሄዳል። ሲሄድ መኪና ሊገባ ሲል ኤርሚያስ ያገኘዋል። ናሁምም ኤርሚያስን ይዝና በቦክስ ሲለው እሱም ደግሞ እንዴት ትመታኛለህ? እኔም እኮ በእጅ የጨበጥኩት ትኩስ ነገር የለም ይልና ሁለቱም ግብግብ ይገጥማሉ። ሁለቱም ግን መገላጋይ በሌለበት ሁለታቸውም ተደባድበው ሲበቃቸው ይለያያሉ። ናሁም በፍጹም ከዚህ በኋላ አምራንንም ሆነ ማንንም አልፈልግም ይልና ከዛ አካባቢ ይሄዳል። ደግሞ ኤርሚያስ እንደውም ኑሐሚን ከዚህ በኋላ በግላጭ አገኛታለሁ፣ እርግጠኛ ነኝ እርግዝናዋ ከታወቀ እዚህ ቤት አትቀመጥም። ይህን ነገር ደግሞ የተናገረችው እርግጠኛ ነኝ ሀምራን ናት። ሀምራን ይደውልና እንድንገናኝ ይላታል። ሀምራንም እሺ ብላ ትመጣለች። ቆይን የምልሽ አንቺ ነሽ አይደለ ቤቱን ገብተሽ እንደፈለግሽው እንዳሰብሽው አሳካሹ በጠበጥሽው ሲላት፣ አው ተናገርኩኝ፣ ግን አይገርምም ምን አይነት እልከኛ ልጅ እንደሆነች። ስለ እኔና ስላንተ የነበረውን ነገር ሁሉ እኮ ነገረቻቸው። ሁሉን ነገር በቃ ነግራቸዋለች። ነገሩ ተበለሻሽቷል ስትለው ደግ አደረገች እና ታዲያ የእሷ ሚስጥር ወጥቶ ያንቺ እንዴት ተሸፋፍኖ ይቀርልሻል ይላታል። ኤርሚያስም እንዴት እንደዚህ ትለኛለህ ስትለው፣ አዎ እኔ እኮ በሆዴ የያዝኩት የናሆምን ልጅ ነው። ምን መሰለህ ዲኤንኤው ተመርምሮ ታውቋል ትለዋለች። እና ታዲያ ምን ላድርግሽ እኔ አንቺ እንዴት እሷ ላይ እንደዚህ አይነት ግፍ ትሰሪያለሽ? እንዴት እንደዚህ ብለሽ እሷን ልቧን ታቆሲዋለሽ? እንዴት ታደሚያታለሽ? ይላታል። ግን ይኸውልሽ አሁንም ቢሆን የሚስተካከሉ ነገሮች አሉ። እነሱን ነገር ካላስተካከልሽ ይኸውልሽ ነግሬሻለሁኝ አሁንም ቢሆን ህይወትሽ አደጋ ላይ ነው ይላታል አምራን። እኔ ግን ችግር የለብኝም ከዚህ በኋላ ኑሐሚን የራሴ ያደርጋታለሁ ታይኛለሽ። እሷ ግን የምታይህ አይመስለኝም። ዙራ ታይሃለች ብዬ አላስብም። ቆርጣለች፣ በጣም ተናዳለች። አባቷም ራሱን ስቶ ወድቆ ነበረ የእሷ እንደዚህ ማርገዟን ሲሰማ። የሚያውቀው ልጁ ጨዋና ሰውን ቀና ብላ የማታይ እንደሆነ ነው እንጂ እንደዚህ አይነት ብልግና ነገር እንደተሰራች አያውቅም አቶ ተሰማ። ስለዚህ አሁን ሚስጥሯን ስላወቀ ራሱንም ስቶ ነበር። እዚህ ቤት ራሱ የሚኖር አይመስለኝም ትለዋለች። ስለሱ አያገባሽም አሁን ከዚህ ጋር ሂጂ ይላታል። ሀምራም ተነስታ ወደ ቤቷ ትሄዳለች። ሀምራን አማቷ ያለቻት ቆይ አንቺ እዚህ ቤት ምን ታሰሪያለሽ? ቤትና መኪና አለኝ ብለሽ ስታወሪ አልነበር እንዴ? እዚህ ቤት ለመግባት ነበር ያንን ነገር እየተጠቀምሽው ስትላት፣ ምንም መብቴ ነው እንዳለቻት ሁሉ አሁን ግን የቤት ኪራይም የላትም። የናሁም አባትም በአጋጣሚ ኑሐሚን በረንዳ ላይ ቁማ እየተከዘች ነበረ። በመስኮት አያትና ወጥቶ በረንዳ ላይ ኑሐሚን ምን ሆነሽ ነው ሲላት፣ አይ ምንም አልሆንኩኝም ጋሼ ደህና ነኝ ትለዋለች። ነገሩን ሁሉ ሰምቻለሁ፣ ግን ቆየ ነገር እንዴት ተከሰተ ልጄ ሲሏት፣ አይ ጋሼ በአጋጣሚ ፍቅር አደንዝዞኝ ነበረ፣ ፍቅር ሰውሮኝ ነበረ፣ አሳብዶኝ ነበረ የሆነ ጊዜ ፍቅር። እናም ባሳበደኝ ባጎረኝ ጊዜ ነበረ ይሄ ነገር የተከሰተው። አሁን ግን ህይወቴንም ሁሉ ነገሬንም ነው ያበላሸው። ስለዚህ የሆነ ጊዜ ፍቅር ይዞ ነበር ለዛ ነው ጋሼ ስትለው፣
አይዞሽ ልጅ አታልቅሽ። አንዳንድ ነገር እንደዚህ አይነት ነገሮች ያጋጥማሉ። እርግጥ ራቅ አርገሽ ብታስቢ ነገር ኑሮ ይሄ ነገር አይከሰትም ነበር። ግን ደግሞ አንዴ ይሆናል ከሆነ በኋላ ምንም ማለት አይደለም። ራስሽን አረጋጊ። ተሰማን ደግሞ እስኪን ያግባባዋለሁ። እሺ ሚልስ አይመስልም፣ ግን ደግሞ እኔ ያናግረዋለሁ ተሰማን አይዞሽ ሲላት፣ እውነት ጋሽ ሁሉንም ነገር ሰምተ ግን አንተ እሺ ብለህ ተቀበልከኝ? የእውነት እግዚአብሔር ይመስገን አንድ እንኳን የሚረዳኝ ሰው አገኘሁኝ። የሚረዳኝ ሰው የለም ብዬ እኮ በጣም ጨንቆኝ ነበር ስትላቸው፣ አይ ልጄ አንዴ እኮ ከሆነ ሆነ ነው ሳይሆን ነው እንጂ ከሆነ በኋላ ምን ይደረጋል። ስለዚህ ራስሽን እንድትጎጂ ሳይሆን ራስሽን እንዳታጠነክሪ ነው የምፈልገው ሲሏት፣ እሺ ጋሼ አመሰግናለሁ። አባቴ ግን አዝኖብኛል። አዎ ቢያዝንም ይገባዋል። እዚህ ቦታ አልነበረም እኔን የሚጠብቀኝ አባቴ። ትልቅ ደረጃ ላይ ደርሼ ነበረ ማየት የሚፈልገው፣ ግን ደግሞ ይኸው ፍቅር የሚባል እውር እኔን ጉድ ሰራኝ። ቤት ተከራይቶ አባቴንም እያሳከመ እያገዘልኝ ሲረዳኝ በቃ እና ደግሞ አልለይሽም የኔ ነሽ ሁልጊዜም ሲለኝ አመንኩት። አምኜው ግን ከዳኝ። ሲከዳኝ ምን ላድርግ? አሁን ደግሞ እንደዚህ እርጉዝ ነሽ ስባል ደግሞ ቅስሜ ተሰበረ። ሁሉ ነገሬ አበቃለት ትላለች። እናም በቃ አይዞሽ ይሄ ነገር ሆኗል ከሆነ በኋላ ምንም ማለት አይደለም። አይዞሽ ተሰማም ይታከማል፣ ይድናል። እኔም ቤት እከራይላችሁና እዛ ቤት የቤት ኪራይ እየከፈልኩ ትኖራላችሁ። ምንም ችግር የለውም። ተሰማ ደግሞ ትንሽ ጊዜ ነው የሚቀረው፣ ይድናል። አይዞሽ እና ደግሞ ከተሰማ ጋር ደግሞ ይቅርታ ጠይቀሹ ይቅርታ ያደርግልሻል። እኔ ያናግረዋለሁ ይላታል። በጣም አመሰግናለሁ ጋሽ ትልና እሷም ወደ ውስጥ ትገባለች። በአጋጣሚ ኤርሚያስም ወጥቶ የነበረው ከስራ ተፈናቅሎ በአጋጣሚ ኑሐሚን ፍለጋ በሩን ከፍቶ ሲገባ ባልና ሚስት ያዩታል። ምን ልሳ